የሙእሚን ያመረረ ዱዓ استجابه ከባድ በተለይ ግፍ የተሰራበት የተበደለ ሰው ዱዓ ተጠንቀቁ ይባላል። ሙሐመድ እንዲሁን አላሉ አላህ እንዴት እንደሚከለክልኝ ተመልከቱ። አቡ ለሀብ በሱና በሚስቱ ብቻ ያገኛቸው ብቻ ሳይሆን ሱቅ ለሱቅም እየተከታተለ የእሳቸውን ስም ማጥፋት እንዲናቸው እያለ ማውራት ስራው ሆነ። ነቢዩ ዓለይሂ ሰላቱ ወሰላም ገንዘባቸው በሕይወታቸው በክብራቸው የሚደርሰው መከራ ሕይወታቸው ሙሉ የተከተላቸው ቢሆንም የደረሰባቸው ነገር አላሰነፋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከመንገዳቸው አላስወጣቸው። ሰው በቆመለት ዓላማ ግዝፈት ልክ ነው የሚፈጠር። ሰዎች ይገምታሉ እንዴ አምነናል በማለታቸው ምክንያት ብቻ ሳይፈተኑ ዝም ብለው ሊተው ይመስላቸዋልን? ይላል አላህ ሱብሓነሁ ወተዓላ። የዲን የሆነ ጥንካሬ ፈተናን ከፍ ያደርጋል ካል ከሁሉም ሰው በላይ በኢማን ከፍተኛውን ደረጃ ላይ የደረሱት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. كحادي وين وانجلنا يونا أما سي يونا سوك النسو أتحاززا أتسمعشا بل إلى القرآن لا سورة النحل لا ولا تحزن عليهم ولا تكن في ضيق مما يمكرون. أتزن أنت محمد النرسو بمياسير السيران لاي لبهنا عيشنك أو أتجنك عيت بله واستجنك عيبلا أنت محمد أتزن يا الله سبحانه وتعالى سياسنا الناتشو سيابرتاتشو النال يميالفو بتنويتا كبدت يا سريع. بل إلى القرآن لا سورة فصلت لا يلكم الله إلا شعر ما يقال لك إلا ما قد قيل للرسل من قبلك. أنت محمد أنت كوي يتبعك له ليلا نقر عيد اللم كانت بفيت يا رمس ملك ثانيوش يبارك ينبرون يتبعك له حدث نقر عيد اللم أنت بتتصدق كانت بفيت ينبرون ملك ثانيوش تسدبوال. أنت مجنون بالتبال نسل تبلوان، شيطان بالتبال أنت نسل تبلوان. إيانا يالفوت نبياتك يالفوت ملكتنيوك بزيو عينت تجروس ندالفو إياساوساتو ياسنانا إن ربك لذو مغفرة وذو عقاب أليم. قيتاهكو ماهري هنا እንደዚሁም ቅጣቱ ብርቱና አሳማሚ የሆነ ጌታ ነው አንተ መሐመድ። ካንተ በፊት የነበሩትን ይህንኑ አይነት መከራ መልእክተኞች አሳልፈዋልና ታገስ እያለ ያጽናናቸዋል ነቢያችን ዓለይሂ ሰላቱ ወሰላም። እስኪ ከብዙ በጥቂቱ ትንሽ ምሳሌዎችን እንይ። አቡ ጀህል ዓለይሂ ለዕነቱላህ የአላህ እርግማን በሱ ላይ ይሁንና አቡ ጀህል ምን ይል ነበር? هل يعفر محمد وجهه بين أظهركم؟ كان أنت مكاكل لا يهونو أن أنت بعلاك شوبت محمد في تنعفر لا يدفع لدي سجود يدرع لدي اندي يدفرنا لدي أو سجود ما يدرع لدي يابع لنبتن إن مكاكل هونو سجود يدرع በላትና በዑዛ ይሆንብኛል በጣዖታቶቹ የማለት ይህንን ሲያደርግ ተጋጥመኛል በግሬ ጭንቅላቱን ረግጠዋለሁ አለጃል። የማንም የአሽረፈ الخلق عليه الصلاة والسلام የነቢያችን ሰለላሁ ዐለይሂ ወሰለም ወይም ፊቱን አፈር ላይ ወስጄ ለቀልቀዋለሁ ረግጠዋለሁ ብሎ ማለት። ነቢዩ ዓለይሂ ሰላቱ ወሰላም ሰላት በሚሰግዱበት ወቅት አቡ ጀህል መጣ።
በእግሩ ሊረግጣቸው ማለት ነው። ስጁድ ላይ ባሉበት ሊረግጣቸው መጣ። ነገር ግን ሲቀርባቸው ወደኋላ እየሸሸ የሆነ ነገር እንደሚገፈትረው አይነት ወደኋላ እየሸሸ ወደ እሳቸው መቅረብ አልቻለም። ይሞክራል፣ አልተሳካለትም። በእጁም ደግሞ የመከላከል አይነት ውስጥ ነው የሚሆነው። በእጁ ፊቱን ሊከላከል ይሞክራል። የሆነ አይነት ጥቃት እንደሚደርስበት አይነት ምን ሆንክ ተባለ። ኢነ በይኒ ወበይነሁ ለኸንደቀን ሚን ናር፣ በእኔና በእሱ መካከል የሚንቀለቀል የእሳት ነበልባል አለ፣ ግርዶሽ አለ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ለው ደና ሚኒ ለኽተጠፈትሁ ልመላኢከቱ ዑድዋን ዑድዋን። ወደ እኔ መቅረብ ይችለው ቢሆን ኑሮ መላኢካ እያንዳንዱን አካሉን ልጥስጥስ ታደርግለት ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም በአላህ ጥበቃ ውስጥ ነበሩ ዐለይሂ ሰላቱ ወሰላም። ጉዳት በሚደርስባቸውም ጊዜ ጉዳት ደርሶባቸውም አሳይተውናል። እኛም ጉዳት ሲደርስብን መጽናናት እንዲኖረን አላህ ስብሓነሁ ወተዓላ ተከላክሎላቸው አሳይተናል። ኢብኑ ዓባስ ረዲየላሁ ዐንሁ አቡ ጀህል ነቢዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያለ መጣና አለም አንሀከ ዐን ሃዛ፣ ይህንን ስግደት ሰላት ተው አላልኩህም እንዴ? ተው አላልኩህም እንዴ አላቸው። ደጋግሞ 3 ጊዜ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሰላታቸውን ጨርሰው እየሰገዱ ነበር የሚላቸው። እንደጨረሱ ሄዱለት፣ ወደሱ ሄዱና ተቆጡት። ምላሽ ሰጡት። አቡ ጀህል ምን አላቸው? እኔ እኮ ከጀርባዬ ብዙ ሰው እንዳለ ታውቃለህ፣ ብዙ አጋዥ አለኝ አላቸው። አላህ ስብሓነሁ ወተዓላ ፈልየድዑ ናዲየህ ሰነድዑ ዘባኒየህ፣ እሱ እስኪ አጋዦቹን ይጥራ፣ እኛም የጀሃነም ዘበኞችን እንጠራበታለን አለ አላህ። ኢብኑ ዓባስ ምን ይላሉ? ፈወላሂ ለው ደዓ ናዲየሁ ለአኸዘትሁ ዘባኒየቱላህ፣ ወላሂ እሱ ወገኖቹን ጠርቶ ነቢዩን ሰለላሁ ዐለይሂ ወሰለም ለማጥቃት ቢሞክር ኖሮ የጀሃነም መላኢኮች ያገኙት ነበር ብለዋል። ኢብኑ መስዑድ ረሱል ዐለይሂ ሰላቱ ወሰላም ካዕባ ላይ ሰላት ላይ በነበሩበት ጊዜ ቁረይሾች ተሰባስበው ያዩዋቸዋል ሰላት እየሰገዱ። ከእነሱ ውስጥ አንዱ ምን አለ? ይህንን ሰው ትመለከታላችሁ? አሁን እኮ ስሰግድ እዩኝ ማለት ነው። እንደው አዛው በሳቸው ላይ የደረሰው ነገር ታከባል። አሁን እየሰገዳችሁ ቁርአን ይዩልኝ እኮ ነው። አሁን እንድናይለት እኮ ነው የሚሰግድ ቢላችሁ አንዱ ሰው የሚሾካቸው ከባድ ስነ ልቦና እንትን አለዋል። ተመልከቱት እስኪ ከኛ ፊት እኮ የሚሰግደው እንድናይለት ነው። ማን ነው እስኪ አሁን ወደ ገሌ ግመል ሄዶ የግመሉን ዳሪና አንዳንድ ቆሻሻ ይዞ መጥቶ እሱ ስጁድ ሲያደርግ መሐመድ ዐለይሂ ሰላቱ ወሰላም አመንቶ የሚደፋበት ማን ነው እስኪ ከእናንተ ውስጥ? ይህንን የሚለው አቡ ጀህል ነው። ዑቅባ ብኑ አቢ ሙዒጥ የሚባል አንድ ሙጅሪም ሰው እኔ ያለው ቆሻሻውን እኔ ይዤ እመጣለሁ፣ የግመል በጠጥና እዳሪ የሆነ የተለያየ ነገር ቆሻሻ ነገር እበቱን ማለት ነው ይዤ እመጣለሁ አለና ነቢዩ ሰለላሁ ዐለይሂ ወሰለም ስጁድ በሚያደርጉበት ጊዜ አምጥቶ ደፋባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከስጁድ አልተነሱ።
ባሉበት እዛው እነሱም አንዳቸው ወደ አንዳቸው እያዘነበለ ተሳሳቁ። ነቢ ሰለላሁ ዐለይሂ ወሰለም ሳቁ፣ ተሳለቁ። በአሽረፈል ኸልቅ ላይ ማለት ነው ዐለይሂ ሰላቱ ወሰላም። አንድ ሰው ወደ ፋጡማ እየሮጠ ሄደ። ፋጡማ ያኔ ወጣት ነች፣ ገና ልጅ ነች። ሄዶ ነገራት። ፋጡማም ተንደርድራ መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ስጁድ ላይ ባሉበት ያን ቆሻሻ ከጭንቅላታቸው ላይ አነሳች። ዞር ብላም ሙሽሪኮቹን ትሰድባቸው ጀመር። ረሱል ሰለላሁ ዐለይሂ ወሰለም ሰላታቸውን ሲያጠናቅቁ አሁን ዱዓ አደረጉባቸው። አላሁመ ዐለይከ ቢቁረይሽ፣ አላሁመ ዐለይከ ቢቁረይሽ፣ አላሁመ ዐለይከ ቢቁረይሽ። ጌታዬ ሆይ በቁረይሽ ላይ አደራህን። እነሱ ላይ 3 ጊዜ ዱዓ አደረጉባቸውና በተለይም እነዚህ ሰዎች ደግሞ ስማቸውን ጠቅሰው ዱዓ አደረጉ ዐለይሂ ሰላቱ ወሰላም። አሁን አዳው በጣም በዛ። እነዚህ ሰዎች ሙጅሪምነታቸው ከልክ አለፈ። ሰው ሰላት እየሰገደ አምላኩን እየተገዛ አምጥተው ያን ቆሻሻ ጭንቅላታቸው ላይ ሲያስቀምጡ አላሁመ ዐለይከ ቢዐምር ብን ሂሻም፣ ዐምር ብን ሂሻምን አደራህን እሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም። ሌላስ ዑትባ ብኑ ረቢዓ ወሸይበተ ብኑ ረቢዓ ወልወሊድ ብን ዑትባ ወኡመየ ብኑ ኸለፍ ወዑቅበተ ብን አቢ ሙዒር ወዑማረተ ብን ልወሊድ። በእነዚህ ሰዎች ላይ ዱዓ አደረጉ ነቢ ሰለላሁ ዐለይሂ ወሰለም፣ በ7 ሰዎች ላይ። እብን መስዑድ ረዲየላሁ ዐንሁ ምን ይላሉ? ፈወላሂ ተመልከቱ፣ የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ እንኳን የእሳቸው ዱዓ የሙእሚን ያመረረ ዱዓ እስትጃባው ከባድ፣ በተለይ ግፍ የተሰራበት የተበደለ ሰው ዱዓ ተጠንቀቁ ይባላል። በአላህ የማያምን እንኳ ቢሆን እኮ ይላል ወይን ካነ ካፊራን መዝሉም የሆነ ሰው ብሎ ዱዓ ያደረገበት ሰው መዳኛ የለውም። አላህ ይጠብቃል። ዱዓ አልመዝሉም ከባድ ነው በጣም። እብን መስዑድ ምን አሉ? ፈወላሂ ለቀድ ረአይቱሁም ሰረዓ የውመ በድሪን፣ የበድር ቀን እነዚህ ሰዎች በሙሉ ሞተው ወድቀው አይቻቸዋለሁ። ነቢ ስ ሰለም ዱዓ ያደረጉባቸው ሰዎች ثم سحبوا إلى القليب ወደ ጉድጓድ ተስበው ሙሽሪኮቹ አንድ ላይ ጉድጓድ ነው የተጣሉት። እዛ ውስጥ ሲጣሉ አይቻቸዋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ወኡትቢዐ አስሓቡል ቀሊቢ ለዕነተን፣ የአላህ ርግማን በእነሱ ላይ ነው ብለው ነቢ ሰለላሁ ዐለይሂ ወሰለም እዛ ጉድጓድ ውስጥ የተጣሉትን ሰዎች ረግሟቸዋል። ነቢ ዐለይሂ ሰላቱ ወሰላም የዱዓን ክብደት ሰሞኑን ምን ሆነ መሰላችሁ? ገዛ ውስጥ ማለት ነው የተበደለ ሰው ዱዓ አላህ ተአምር ያሳያል። ሱብሓነላህ። ሴትዮዋ ኡሳማ የሚባል የ5 ዓመት ህፃን ልጅ አላት። ይሄ ህፃን ልጅ 10 ዓመት ጠብቃ ነው ያገኘችው። ብቸኛ ልጇ ነው። ያው እንደምታውቁት ጭፍጨፋው ላይ ቤት ውስጥ ተደርምሶ ሞቷል ተብሎ በከፈን ተከፍኖ ማንነቱ ያልታወቀ መጅሁል ተብሎ ተጽፎበት እናት ሬሳ ስትፈልግ ልጇን እዛ ውስጥ ታገኘዋለች። ከሐኪም ቤት ሞቷል ተብሎ ተከፍኖ የተቀመጠ ጀናዛ። ልክ ስታየው እግሩን ይዛ صرخت صرخة يا الله يا الله
ምን ትላለች እናትየዋ? ኢንተርቪው ያደረጓት ያያዩት ነው። صرخت صرخة كأنه هز الكون ትላለች። እንደው ፍጥረት ዓለሙን የሚንጥ አይነት ይመስላል ጩኸት ያለች። ያ አላህ 10 ዓመት ያጣች 10 ዓመት ልጅ ያላገኘች እናት ብቸኛ ልጇ ደግሞ እንዲህ ሲሆንባት ሱብሃንአላህ። ይሄ 5 ዓመት ሕፃን ልጅ እዛው ከፈኑ ላይ መንቀሳቀስ ጀመረ። ሱብሃንአላህ። ወላሁ ዐላ ኩሊ ሸይኢን ቀዲር። ወላሂ በወቅቱ በዙሪያው የነበሩት ሐኪሞች ደንግጠው በርግገው ሄዱ ትላለች። እዛው ልጁን ማነው ስምህ እንዴት ነህ እያሉ ያጫውቱታል። አሁን አማን ሆኖ ፊቱ ላይ ደረቱ አካባቢ ደሞች ነበሩ። ያን ታከመ خلاص። ዱዓ እኛ ብዙ ጊዜ ቁሳዊነት በጣም የነገሰበት ዘመን ላይ ስለሆነ ያለ ነው። ሁሉንም ነገር በቁስ አንፃር ብቻ ስለምናየው እንዲህ አይነት ነገሮች ርቀውናል። ነገር ግን ሙእሚኖች በአላህ ስብሓነሁ ወተዓላ የእውነት ኢማን ያላቸው ሰዎች ግን በአላህ ላይ ተስፋ አይቆርጡም። አላህ ቻይ የሆነ ጌታ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህ ሁሉ ነገር ካሳለፉም በኋላ ተሰባሰቡ። መላእል ቀውም ኢሊቶቻቸው ወይም ትልልቆቹ መሪዎች የቁረይሾቹ ተሰባሰቡና ምን ተባባሉ? እኛ አሉ ይህንን ሙሐመድን የታገስነውን ያክል ማንንም አልታገስንም፣ በቃና ነው። አሁን ተሰብስበን መደብደብ አለብን፣ ጥቃት ማድረስ አለብን ብለው ወሰኑ። ይህንን እየተመካከሩ እያሉ ነቢዩ ዓለይሂ ሰላቱ ወሰላም መጡና አንተን ሲመጡ አገኟቸውና ከበቧቸው። ነቢዩን ሰለላሁ ዐለይሂ ወሰለም ከበቧቸውና አንተ ለዚ ተቁሉ ከዛ ወከዛ፣ አንተ ነህ እንዴ በአምላኮቻችን በጣዖቶቻችን ላይ እንዲህ ብለህ የምታወራው የምትናገር? አንተ ነህ እንዴ የእኛን አምላኮች የምታነውር? ብለው ከበው አዋከቧቸው ነቢዩ ሰለላሁ ዐለይሂ ወሰለም። ፈቃለ ዐለይሂ ሰላቱ ወሰላም ምን አሏቸው? ከበው። ጀግንነት ደግሞ በሳቸው በቃ ቅንጣት ታክል ወደ ኋላ ማለት የለም። ነዓም አነ ለዚ አቁሉ ዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም፣ አዎ እኔ ነኝ ይህንን የምናገረው እኔ ነኝ አሉ። አዎ የእናንተን ጣዖታት የማወግዘው እኔ ነኝ፣ ከአላህ ውጭ መመለክ የለበትም ብዬ የምናገረው እኔ ነኝ አሉ። ከእነርሱ ውስጥ አንዱ ጉርቧቸውን አንቆ ይዞ ነቢዩ ሰለላሁ ዐለይሂ ወሰለም አንገላታቸው። አቡበክር ሲዲቅ ረዲየላሁ ዐንሁ መጡና ረሱል ዐለይሂ ሰላቱ ወሰላም በዛ ሁኔታ ላይ ሆነው ሲያዩአቸው አልቻሉም፣ አለቀሱ። አቡበክር ሲዲቅ ረዲየላሁ ዐንሁ ምን አሉ? አተቅቱሉነ ረጁለን አን የቁለ ረቢየ አላህ፣ አንድን ሰው ጌታዬ አላህ ነው በማለቱ ትገድሉታላችሁ እንዴ? ተው እንጂ እያሉ ማልቀስ ጀመሩ። አቡበክር ሲዲቅ ረዲየላሁ ዐንሁ። አቡ ለሀብ የነቢዩ ሰለላሁ ዐለይሂ ወሰለም አጎት ነው። እንደ አቡ ለሀብ ደግሞ አዛ ያደረጋቸው የለም። አቡ ጀህልና አቡ ለሀብ ናቸው በዋነኝነት ነቢዩ ሰለላሁ ዐለይሂ ወሰለም በጣም ጥላቻቸው በሳቸው ላይ ከባድ የነበሩ። አቡ ለሀብ ደግሞ እሱ ብቻ ሳይሆን ባለቤቱ ኡሙ ጀሚል የምትባል በጣም አዛ ያደረገች ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ናት። ኡሙ ጀሚል በሰዎች መካከል የሐሰት ወሬ ያሰራጨች የነቢዩ ሰለላሁ ዐለይሂ ወሰለም ስም ለማጥፋት መሞከር፣ ቆሻሻ ነገር መንገዳቸው ላይ መጣል፣ አዛ ማድረግ ይስራዋ ነበር። አላሁ ስብሓነሁ ወተዓላ ተበት የዳ አቢ ለሀብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምርአቱሁ
ሚስቱን ብሎ አላህ ሱረቱል በለድ ላይ የጠቀሰው ተበት የዳ ምዕራፍ ላይ የጠቀሰው እሷን ሰየስላ ናረን ዛተ ለሀብ የምትንቀለቀል የሆነችን እሳት መቅመሱ አይቀርም። ወምረአቱሁ ሚስቱም እንደዚሁ ሐማለተል ሐጠብ እንጨት የምትሸከም የነበረች ጭራሮ የሆነ እንጨት ተሸክማ መጣ። የነቢዩ ሰለላሁ ዐለይሂ ወሰለም የሚመላለሱበት መንገድ ላይ አዛ ለማድረግም ትጥል ስለነበር ማለት ነው። እሾህ ያለበት ነቢዩ ዐለይሂ ሰላቱ ወሰላም ይህ የቁርአን አያ እንደወረደላቸው ስትሰማ እቺ ሴት ማለት ነው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣች። እሳቸው አቡበክር ሲዲቅ ጋር ካዕባ ላይ ተቀምጠው ባሉበት መጣችና ድንጋይ ይዛ መጣች ይላሉ። ነቢዩን ሰለላሁ ዐለይሂ ወሰለም እመታለሁ ብላ ማለት ነው። ያ አባበክር አለች፣ አንተ አቡበክር ሆይ አይነ ሳሒቡክ የታለ ጓደኛህ ትላለች። አብረው ተቀምጠዋል እኮ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ጋር አብረው ነው ያሉት። ነገር ግን አታያቸውም። እሳቸው የታለ ጓደኛህ ትላለች። ፈቀድ በለገኒ አነሁ ያህጁኒ የሰደበኝ ነው የሚባል ነገር ሰምቻለሁ። ካገኘሁት በዚህ ድንጋይ ነው አፉን የምመታው እያለች ትፎክራለች። ይህንም ብላ ተመልሳ ሄደችና አቡበክር ሲዲቅ ረዲየላሁ ዐንሁ አንተ የአላህ መልእክተኛ ሆይ አሏቸው፣ አማ ተራ አታይህም እንዴ? ምን ሁና ነው? የታል ጓደኛ እያለች ስላንተ ነው የምትጠይቅ፣ አንተን አታይህም ወይ ብለው ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለቀድ አኸዘ አላሁ ቢበሰሪሃ ዐኒ አላህ ከእኔ ጋረደባት፣ እኔ እንዳታ ያደረጋት። እንዲህ አይነት ርካሽ የሆነች ሴት ጋር አላህ ክብራቸውን ስለማትመጥን ከለከለላቸው። ከዛም ምን ብላ ትገጥም ነበር? ግጥምም አድርጋ ነቢዩ ሰለላሁ ዐለይሂ ወሰለም ለማዋረድ ትሞክር ነበር። ሙዘመመን አበይና የተዋረደውን እንዲያል ወዲነሁ ቀለይና ያመጣውንም እምነት አንቀበልም ብለን ጠላ ነው። ወአምረሁ ዓሰይና ያዘዘንንም ነገር አሻፈረኝ አል እያለች ትናገር ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሙዘመም ሲባሉ ይስቁ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሙዘመም ማለት የተዋረደ የተናቀ ማለት ነው። ሙሐመድ ማለት ደግሞ የተመሰገነ ማለት ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አላ ተዕጀቡን ይላሉ፣ አይገርማችሁንም ወይ? ከይፈ የስሩፉ ላሁ ዐኒ ሸትመ ቁረይሽን ወለዐነሁም አላሁ ስብሓነሁ ወተዓላ የቁረይሾችን እርግማንና ውግዘት በእኔ ላይ እንዴት አድርጎ እንደሚከላከልልኝ አይገርማችሁም እንዴ? ይላሉ ነቢ ስ ላ እንዴት የሽቱሙነ ሙዘመመን ሙዘመም የሚባለውን ሰው እኮ ነው የሚሰድቡ። ወየልዓኑነ ሙዘመመን ሙዘመምን ይረግማሉ። ወአነ ሙሐመዱን እኔ ግን ሙሐመድ ነኝ ይላሉ ነቢ ስ ላ ሙዘመም እንዲህ አድርጎ ሙዘመም እንዲህ ይሁን አነ ለስቱ ሙዘመመን በል አነ ሙሐመዳ ማለት ነው። እኔ እኮ ሙዘመም አይደለሁም ሙሐመድን ነው። ሙሐመድ እንዲህ ይሁን አላሉ። አላህ እንዴት እንደሚከለክልልኝ ተመልከቱ። እነሱ ሙዘመም ስለሚባል ሰው ነው የሚያወሩት፣ እኔ ግን ሙሐመድ ነኝ አሉ ዐለይሂ ሰላቱ ወሰላም። አቡ ለሀብ በሱና በሚስቱ ብቻ ሲያገኛቸው ብቻ ሳይሆን ሱቅ ለሱቅም እየተከታተለ የእሳቸውን ስም ማጥፋት እንዲህ ናቸው እያለ ማውራት ስራው ሆነ።
ነቢዩ ዓለይሂ ሰላቱ ወሰላም የደረሰባቸውን መከራ አስመልክተው ለቀድ ኡኺፍቱ ፊላሂ ዐዘ ወጀል ወማ ዩኻፉ አሐድ፣ ማንም ሰው በአላህ መንገድ ላይ ሊስፈራራ ከሚችለው በላይ ማስፈራሪያ ደርሶብኛል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወለቀድ ኡዚቱ ፊላሂ ወማ ዩእዛ አሐድ፣ ማንም ሰው ከሚሰቃየው በላይ እኔ ስቃይ ደርሶብኛል በአላህ መንገድ ላይ። ወለቀድ አተት ዐለይሂ 30 በይነ የውሚን ወለይላ፣ 30 ቀንና ሌሊት አልፏል በእኔ ላይ 31 ወር ሙሉ። ወማ ሊ ወሊቢላል ጠዓሙን የእኩሉሁ ዙ ከቢድን ኢላ ሸይአን ዩዋሪህ ይብጡ ቢላል፣ 30 ቀን ሙሉ በቢላል ብብት ውስጥ ልትገባ የምትችል ትንሽ ምግብ እንጂ ሌላ ምንም ነገር ሳይኖረን 1 ወር ሙሉ አልፏል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ረሃባቸውን ሲገልጹ ማለት ነው። ከማንም በላይ ተርበዋል ዓለይሂ ሰላቱ ወሰላም። ከማንም በላይ መከራ ችግርን አይተዋል። ትልቅ ቀድር ያላቸው ትልቅ ክብር ያላቸው ነቢይ ዓለይሂ ሰላቱ ወሰላም የልዕልናን የልቅናን ደረጃ ከፍተኛውን የተቆናጠጡት ነቢይ ሰለላሁ ዐለይሂ ወሰለም ግን የተሸከሙት ሪሳላ ከባድ ነውና ከባድ ፈተናም ደርሶባቸዋል። የመጀመሪያ ዳዕዋቸውን ይዘው ከወጡበት ጊዜ ጀምሮ ነቢዩ ሰለላሁ ዐለይሂ ወሰለም ሚን ሱፋሃኢ ቁረይሽ፣ ከቁረይሽ ሞኞችና ቂላቂሎች ብዙ መከራ ደርሶባቸዋል። በተሰበሰቡበት ሲያልፉም ያሾፉባቸው ያላግጡባቸው ነበር። ሃዛ ኢብኑ አቢ ከብሻ ዩከለሙ ሚነ ሰማ፣ ከሰማይ ወሕይ ይወርድልኛል የሚለው እኮ የአቢ ከብሻ ልጅ ይህ ነው። አቢ ከብሻ ማለት የሐሊመቱ ሳዕድያ ባለቤት ናቸው። በዛ የገጠሩ ሰው እንደማለት እንደማነወር እያደረጉ ማለት ነው። እንደውም አንዳንዶቹ ነቢዩን ሰለላሁ ዐለይሂ ወሰለም ሲያልፉ እያላገጡና እያሾፉ ምን ይሏቸው ነበር? አማ ኩሊምተ ልየውመ ሚነ ሰማ፣ ከሰማይ ዛሬ ወሬ የለም እንዴ እያሉ ያሾፉባቸው ነበር ነቢ ሰለላሁ ዐለይሂ ወሰለም። በዚህ ማላገጥና የስነ ልቦና ጥቃት ብቻ ሳይቆም በቀጥታ ወደ አካላዊ ጥቃትም አልፎ ብዙ ነገር አልፏል በነቢ ሰለላሁ ዐለይሂ ወሰለም። ኡመያ ብኑ ኸለፍ ዐለይሂ ማ የስተሒቁሁ ምን አልዐዛብ፣ የአላህ ቅጣት በሱ ላይ ይሆንና ኡመያ ነቢያችንን ዐለይሂ ሰላቱ ወሰላም ፊታቸው ላይ ተፍቶባቸውም ያውቃል። ትፍ ብሎባቸው ተፍቶባቸው ያውቃል። ሂጅራ አድርገው ዐለይሂ ሰላቱ ወሰላም ወደ መዲና ሰሉ ዐለ ነቢይ። ሂጅራ አድርገው መዲና ከመጡም በኋላ ያው አዛ አልለቀቃቸው። መንግስት ሲሆኑ ሀገር መሪ ሲሆኑ ደግሞ የችግሩ አይነት ተቀየረ። ያኔ ቁጥራቸው አናሳ ነው፣ መጋፈጥ የሚከብድ አይነት ነው። ያ ሲሆን በቀጥታ ጥቃት ነበር። ልክ ደግሞ ሀገር መስርተው የሀገር መሪ ሲሆኑ ደግሞ የሙናፊቆቹ፣ የአይሁዶቹ፣ የሮማውያን በአጠቃላይ እንደ ሀገር ደግሞ ከባድ ጥቃት ይደርስባቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ፊት ለፊት ሊጋፈጧቸው የማይችሉት ሙናፊቆች ደግሞ በውስጥ በኩል እያሴሩ ከጠላት ጋር ሆነው ያጠቋቸው ነበር። ይህ እንግዲህ በዝርዝር የነቢዩ ሰለላሁ ዐለይሂ ወሰለምን ገዘዋት፣ ዘመቻዎቻቸውን፣ ትግላቸውን ስናይ በደንብ ቁልጭ ብሎ እናየዋለን ኢንሻአላህ። ግልጽ ነው አይደለም? አሁን ጠቅለል ባለመልኩ እያየን ስለሆነ ማለት ነው። ላኪን ነቢዩ ዐለይሂ ሰላቱ ወሰላም ገንዘባቸውም በሕይወታቸውም በክብራቸውም የሚደርሰው መከራ ሕይወታቸውን ሙሉ የተከተላቸው ቢሆንም
فما وهن لما أصابه عليه الصلاة والسلام የደረሰባቸው ነገር አላሰነፋቸው ነብይ ሰለላሁ ዐለይሂ ወሰለም ከመንገዳቸው አላስወጣቸው በጽናት እስከ መጨረሻ ህይወታቸው እስከልፈት ድረስ ዲናቸውን ሪሳላቸውን አድርሰዋል ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም በአንድ ሰው ልቦና ውስጥ ሊደርስ የማይችል ሊታሰብ የማይችል ብዙ ችግርን አይተዋል። ሶብርም አድርገው አልፈውታል። አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ አልኳቸው ይላሉ፣ አዩ ናሲ አሸዱ በላአን ከሰው ሁሉ ከባድ ፈተና የሚያሳልፈው ሰው ማን ነው? አዩ ናሲ አሸዱ በላአን ከሰው ሁሉ ማንኛው ነው የበለጠ ከባድ መከራን የሚያሳልፍ አልኳቸው። ቃል ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? አልአንቢያ አንቢያዎች ናቸው የሚያሳልፉት። ሰው በቆመለት ዓላማ ግዝፈት ልክ ነው የሚፈተነው። የአንቢያዎቹ ዓላማ ምድርን ከሰማይ ማስታረቅ ነው። የአንቢያዎቹ ዓላማ የሰው ልጆችን ከጨለማዎች ሁሉ ወደ አንድ ብርሃን ማምጣት ነው። ብዙ አይነት ጨለማዎች ነው ያሉት። ጨለማዎቹ ስፍር ቁጥር የላቸው። ከነዛ ሁሉ ጨለማዎች አውጥቶ ወደ ብርሃን መስመር ማምጣት ነው። የአንቢያዎቹ ስራ መኽሉቆችን ከኻሊቃቸው ጋር ማስታረቅ ነው። የአንቢያዎች ስራ መኽሉቅ ከመኽሉቅ ጋር ተስማምቶ እንዲኖር ማድረግ ነው። ፍትህን ማስፈን ነው። ይህንን ትልቅ ዓላማ ይዘው ሲመጡ የሰው ልጅ ከአላህ ስብሓነሁ ወተዓላ ውጪ ከሆነ መንገድ አውጥተው የአላህ ባሪያ ለማድረግ በሚያደርጉት ሂደት ላይ ብዙ እንቅፋት ነው የሚያሳልፉት፣ ብዙ መከራ ነው የሚያሳልፉት። ከዛም ምን አሉ? ثم الأمثل فالأمثل ከዛ በኋላ እንደየደረጃው ለአንቢያዎቹ ቅርብ በሆነው ልክ ይሆናል ማለት ነው። يبتلى الرجل على حسب دينه አንድ ሰው በዲኑ ጥንካሬ ልክ ይፈተናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። حسب الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች ይገምታሉ እንዴ አምነናል በማለታቸው ምክንያት ብቻ ሳይፈተኑ ዝም ብለው ሊተው ይመስላቸዋልን? ይላል አላህ ሱብሓነሁ ወተዓላ። አላ ሐሰቢ ዲኒ ሁሉም ሰው በዲኑ ልክ ነው የሚፈተነው። ፈኢን ካነ ፊ ዲኒሂ ሱልበን እሽተደ በላኡሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዲኑ ጥንካሬ ሲኖረው አንድ ሰው ፈተናውም የዛኑ ያክል በርታ ይልበታል። ወኢን ካነ ፊ ዲኒሂ ሪቀተን እብቱልየ ሐሰበ ዲኒሂ ዲኑ ሳሳ ያለ ከሆነ ደግሞ በዛው ልክ ነው የሚፈተነው። ፈማ የብረሑ ልበላኡ ብልዓብድ ሐታ የትሩከሁ የምሺ ዐለ ልአርድ ወማ ዐለይህ ኸጢአ በአንድ ሰው ላይ መከራ መዝነቡ ይቀጥላል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አይቆምም። ምድር ላይ ሲራመድ ምንም ወንጀል የሌለበት ሆኖ እስኪሄድ ድረስ እያንዳንዱ በላ እያንዳንዱ ፈተና ምንድን ነው ማለት ነው? ወንጀል ማጽጃ ነው። ንጹህ ሆኖ መሬት ላይ እስኪራመድ ድረስ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ሱልበተን ሚነ ዲን የዲን የሆነ ጥንካሬ ፈተናን ከፍ ያደርጋል ካል ከሁሉም ሰው በላይ በኢማን ከፍተኛውን ደረጃ ላይ የደረሱት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ስለሆነም ከማንኛውም ሰው የበለጠ ደግሞ ፈተናን አሳልፈዋል ማለት ነው። በእሳቸው ላይ ቀጥታ የሚደርሰው ፈተና ብቻ ሳይሆን በሰሓቦቻቸው ላይ የሚደርሰውን ፈተና ለነቢዩ ሰለላሁ ዐለይሂ ወሰለም ከባድ ነበር። እንደ አንድ መሪ እሱ ላይ መሪው ላይ የሚደርስ ፈተና አለ።
ተከታዮቹ ላይ ይደርሳል። እዚህ ነቢዩ ሰለላሁ ዐለይሂ ወሰለም የተሸከሙት ፈተና የእሳቸውን ብቻ ሳይሆን በሰሓቦቻቸው ላይ ሁሉ የሚደርሰውንም ፈተና ነው የተሸከሙት። አንድ ሰሓባ አዛ በተደረገ ቁጥር በተሰቃየ ቁጥር ነቢዩም ሰለላሁ ዐለይሂ ወሰለም ውስጣቸው ይደማ ነበር፣ ያዝኑ ነበር። እስኪ አቡበክር ስዲቅ ረዲየላሁ ዐንሁ ላይ የደረሰውን እኔ አቡበክር ስዲቅ ረዲየላሁ ዐንሁ አቡበክር ብዙ መከራ አሳልፈዋል። እሳቸው ያው በኢማኑ ልክ አይደለም ሰው የሚፈተነው፣ ብዙ ችግርን አሳልፈዋል። በአንድ ወቅት ሐረም መስጂድ ላይ ባሉበት ሰሓቦቹ ተሰብስበው ባሉበት ያኔ ቁጥራቸው 38 ነበር ትላለች እናታችን አይሻ ረዲየላሁ ዐንሃ። 38 ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ ይህንን ዳዕዋ በግልጽ ይዘን መውጣት አለብን፣ መናገር አለብን ብለው ኢልሓ ያደርጉ ነበር። ችክ ብለው ይለምኑ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እንውጣ እያሉ ይለምኑ ነበር። ያ አባበክር ኢና ቀሊል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንተ አቡበክር ሆይ እኛ ቁጥራችን ትንሽ ነው ታገስ ይሏቸው ነበር። አቡበክር ይህንኑ እያሉ ቆዩና ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ ወደ ሐረም ሲገቡ ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ ቆሙና ኹጥባ አደረጉ። ሰሓቦቹም አሉ፣ ግን ሁሉም ወደ የዓሽራው ዓሽራ ማለት ወደ የጎሳው በተንተን ብለው ነበር። አቡበክር ስዲቅ ረዲየላሁ ዐንሁ ደግሞ ቆመው ኹጥባ አደረጉ፣ ዳዕዋም አደረጉ፣ ስለ ላኢላሃ ኢለላህ አስተማሩ። ይህ ሲሆን ሙሽሪኮቹ ሆ ብለው ሄደው አቡበክርን ስዲቅ ረዲየላሁ ዐንሁ ጥቃት አደረሱባቸው። በጫማዎቻቸው ደበደቧቸው። አቡበክር ስዲቅ ረዲየላሁ ዐንሁ አፍንጫቸው ደምቶ ፊታቸው በሙሉ እስከሚደማ ድረስ ማለት ነው። ጥለዋቸውም በእግራቸው ይረግጧቸው ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ ዑትባ ብኑ ረቢዓ የተባለ ሰው መጦ በጫማ ፊታቸውን ይደበድባቸው ነበር፣ ሆዳቸውንም ይረግጣቸው ነበር። በሞትና ሕይወት መካከል ሆኑ። በጣም ደምተዋል፣ ተረግጠዋል። ይሄኔ የእሳቸው ጎሳ የሆኑት በኑ ተይሞች ሄደው ተከላከሉላቸው። እንግዲህ የአረቢያ አወቃቀሩ የጎሳ አወቃቀር ነው ያልነው ትዝ ይላችኋል። እሳቸው በኑ ተይሞች እስልምናን የተቀበሉ ባይሆንም የጎሳቸው ሰው በዛ አይነት ሁኔታ ተዋርዶ እንደዛ ሲደበደብ ማየት ስላልቻሉ ሄደው ተከላከሉላቸውና ወደ ቤት ይዘዋቸው ሄዱ። መናገር የሚችሉበት ሁኔታ አልነበረም። ራሳቸውን ስተዋል። ወላሂ አሉ በኑ ተይሞች ለኢን ማተ አቡበክር ከሞተ ለነቅቱለና ዑትበተ ብኒ ረቢዓ እንደዛ አድርጎ ያደማቸውን ሰው ዑትባን እንገለዋለን ብለው ዛቱ። አቡበክርን ወደ ቤታቸው ከመለሱ በኋላ ራሳቸውን ስተው ባሉበት መጨረሻ ቀን ላይ ማለት የዕለቱ መጨረሻ ላይ ወደ ማታ አካባቢ መናገርና ራሳቸውን ማወቅ ጀመሩ። አቡበክር ሲዲቅ ረዲየላሁ ዐንሁ ግን የመጀመሪያ ንግግራቸው ራሳቸውን ከሳቱበት ሲነቁ መጀመሪያ ያሉት አቡበክር ሲዲቅ ረዲየላሁ ዐንሁ ምንድን ነበር? ማ ፈዐለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዴት ሆኑ? ራሳቸውን ስተው ሲነቁ ካፋቸው የወጣቸው ቃል ይችላል።
እና አባታቸው አቡ ቁሐፋ ሌሎችም የበኑ ተይም ጎሳ ሰዎች እዛው ነበሩና ዝም በል እንዳይደክምህ አይነት ወይም ሌላ ነገር እንዳይመጣ ስጋትም ሊሆን ይችላል ዝም በል ብለው ምላሳቸውን በእጃቸው እየነኩ ዝም አስባሏቸውና እናታቸውን የአቡበክር ሲዲቅን እናት ኡሙል ኸይር ይባላሉ። እሳቸውን እስኪ እያበላሽ እያጠጣሽ መጀመሪያ በደንብ እንዲነቃና ራሱን እንዲያውቅ አድርጊ አደራ ብለዋት ለእናትየዋ ጥለው ይወጣሉ። እናትየዋ ኡሙል ኸይር ልታበላቸው ስትሞክር መብላትም መጠጣትም አልቻሉም። አቡበክር ሲዲቅ አንድ ጥያቄ ብቻ ነው ያላቸው። ማ ፈዓለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዴት ሆኑ? በምን ሁኔታ ላይ ነው ያሉት? ያን ሳያውቁ መብላት መጠጣት አልቻሉም። እናትየዋ ወላሂ ማሊ ዒልሙን ብሳሒቢክ፣ ይህ ጓደኛህ ሙሐመድ በምን ሁኔታ ላይ እንዳለ ማቀው ነገር የለኝም አሉ። አቡበክር ሲዲቅ ምን አሏት? ኡሙ ጀሚል ቢንት አልኸጣብ የዑመር ብን አልኸጣብ እህት ነች። ኡሙ ጀሚል እስልምናዋን ደብቃ የምትኖር ሴት ነች። ኡሙ ጀሚል ጋር ሂጂ እና ጠይቂልኝ የነቢዩን ሰለላሁ ዐለይሂ ወሰለም ሁኔታ። ያ ሳይሆን አልበላም አልጠጣም አሉ አቡበክር ሲዲቅ ረዲየላሁ ዐንሁ። ወደ ኡሙ ጀሚል ኡሙል ኸይር ወይም የአቡበክር ሲዲቅ እናት ሲሄዱ ምን አለቻቸው? ኡሙ ጀሚል ጋር ሄደው የአቡበክር ሲዲቅ እናት ናቸው። አቡበክር እኮ ስለ ሙሐመድ ብን ዓብድላህ መረጃ እየጠየቀሽ ነው። እንዴት ነው ሙሐመድ ብን ዓብድላህ እንዴት ሆኗል? እሷ ኡሙ ጀሚል ሰልማለች፣ ሰሓቢይ ነች፣ እስልምናዋን ደብቃ ነው። ኡሙል ኸይርስ የአቡበክር ሲዲቅ እናት ሰልመዋል አልሰለሙ? አልሰለሙ። ስለዚህ ረሱሉላህ አላሏቸውም። ሙሐመድ ብን ዓብድላህ የዓብዱላህ ልጅ ሙሐመድ ያለበትን ሁኔታ መረጃ አቡበክር ልጄ እየጠየቀሽ ነው፣ ጠይቂ ብሎኝ ልኮኝ ነው ማለች። ኡሙ ጀሚል መልሷን ስሙልኝ። ማ አዕሪፉ አባ በክሪን ወላ ሙሐመድ ብን ዓብድላህ፣ እኔ አቡበክርንም አላቅም ሙሐመድ ብን ዓብድላህንም አላውቅም። ኡሙ ጀሚል ምክንያቱም ከባድ የደህንነት ስጋት ውስጥ አይደል ያሉት። እቺ ሴትዮ ሙስሊም አይደለችም። ስለዚህ ምን ብዬ ነው የምነግራት? ምንም ነገር አላቅም። ከፈለግሽ ግን የምትወጂ ከሆነ ወደ ልጅሽ አብረን ልንሄድ እንችላለን አለች። በአካል ውሰጅኝና ፈቃደኛ ከሆንሽ እንደዛ ማድረግ እንችላለን። ወደ ኢለብኒኪ ወደ ልጅሽ አብረን እንሂድ። ሄደች፣ ወሰደቻት። አቡበክር ሲዲቅ ረዲየላሁ ዐንሁ ተኝተዋል፣ ዝርግፍ ብለው ተኝተዋል። ኡሙ ጀሚል ተጠጋች። ምን አለች? ወላሂ ይህንን ልጅሽን በእንደዚህ አይነት ሁኔታ ውስጥ ያደረጉት ሰዎች ፋሲቆች፣ ከሃዲያን፣ አማጽያን ናቸው። እንዴት እንደዚህ አድርገው ያቆስሉታል አቡበክርን? በዚህ ሁኔታ ራሱን እስኪ ስትድረስ እንዴት እንደዚህ ያደርጉታል ብላ ተናገረች። ኢኒ ለአርጁ አን የንተቂመ አላሁ ሚንሁም፣ እኔ ተስፋ አደርጋለሁ አላህ እንደሚበቀልለት ይህንን ግፍ ተስፋ አደርጋለሁ አለች። ከዛም አቡበክር ሲዲቅ ረዲየላሁ ዐንሁ ማ ፈዓለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዴት ናቸው? ምን አለሽ መረጃ ብለው ኡሙ ጀሚልን ጠየቋት። ኡሙ ጀሚል ልትናገር ፈቃደኛ አልሆነችም። ሀዚህ ኡሙከ ተስማዕ፣ ይህ እኮ እናትህ አለች እኮ እዚህ እየሰማች ነው፣ እንዴት እነግርሃለሁ አለች። ኡሙ ጀሚል ገባች አለ።
አቡበክር ፈላ ሸይአ ዐለይኪ ሚንሃ በሷ አያሳስብሽ ችግር የለም ንገሪኝ አሉ። አሁን ማስተማመኛ የደህንነት ማስተማመኛ አገኙ አይደለም? ኡሙ ጀሚል አገኘች ማለት ነው። እናቴን አትስጊ ችግር የለም ንገሪኝ አለ። ኡሙ ጀሚል ምን አለች? ሳሊሙን ሳሊሕ ሰላም ደህና ነው ያለው መሐመድ አብሽር የአላህ መልእክተኛ ደህና ናቸው አለቻቸው። አቡበክር የት ነው ያሉት አሉ። ዳረል አርቀም እብን አቢል አርቀም ያ ወጣት ትዝ ይላችኋል? 16 ዓመት ወጣት ነቢዩ ሰለላሁ ዐለይሂ ወሰለም በድብቅ ዳዕዋ የሚያደርጉበት ቤት ማለት ነው። እሱ ቤት ውስጥ ነው ያሉት። ይህ ከባድ መረጃ ነው። ነቢዩ ሰለላሁ ዐለይሂ ወሰለምን ጥቃት ሊያደርሱባቸው ስለሚችል እሷ ያንን እየጠበቀች ፕሮቴክት እያደረገች ነው። አሊ ምን አሉ? አቡበክር ሲዲቅ ወላሂ ምግብም የሚጠጣም ነገር አልቀምስም ነቢዩ ሰለላሁ ዐለይሂ ወሰለም በአይኔ እስካላየኋቸው ድረስ አሉ። ውሰዱኝ አሉ። ራሳቸውን ስተው ውለዋል። ቅርብ ጊዜ ነው የነቁት። መብላትም መጠጣትም አልችልም እሳቸውም በአይኔ እስካላየሁ ድረስ አሉ አቡበክር ሲዲቅ ረዲየላሁ ዐንሁ። እንደዛ ከሆነማ የተወሰነ ሰው ይረጋጋ፣ ወደ ቤቱ ይግባ፣ ስክን ይበልና ይዘንህ እንሄዳለን ብለው ከተረጋጋ ከሰከነ በኋላ ሰው ሁሉ ወደ የቤቱ ከገባ በኋላ በሁለቱ ሴቶች ትከሻ ላይ ተደግፈው አቡበክር ሲዲቅ ረዲየላሁ ዐንሁ መራመድ አልችል ብለው በኡሙ ጀሚል እና በኡሙል ኸይር ትከሻ ላይ በእናታቸውና በኡሙ ጀሚል ትከሻ ላይ ሆነው ወደ ነቢዩ ዓለይሂ ሰላቱ ወሰላም ወዳሉበት ሄዱ። ነቢዩ ዓለይሂ ሰላቱ ወሰላም ጋር ሲገቡ ፈአከበ ዓለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቀበለህ። ነቢዩ ሰለላሁ ዐለይሂ ወሰለም ድፍት ብለው አቡበክርን ይስሟቸው ጀመር፣ ሳሟቸው። እዛ የነበሩ ሙስሊሞችም ሁሉ ወረቀ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ረቀተን ሸዲዳ። ነቢዩ ሰለላሁ ዐለይሂ ወሰለም በጣም አዘኑ። በቃ አቡበክርን በዛ ሁኔታ ሲያዩአቸው አልቻሉም። አቡበክር እንዲህ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም አዝነው ሲያዩአቸው ቢአቢ ወኡሚ ያ ረሱለላህ እናቴም አባቴም ፊዳ ይሁኑልዎት አንተ የአላህ መልእክተኛ፣ ለይሰ ቢ በእሱን ኢላ ማ ናለ ልፋሲቁ ምን ወጅሂ፣ ትንሽ ፊቴ ላይ የተመታሁት ነው እንጂ ደህና ነኝ እኮ አይዞት አሏቸው። እቺ እናቴ ወሃዚሂ ኡሚ፣ እቺ እናቴ እኮ በረቱን ቢወለዲሃ፣ ልጆቿን በመንከባከብ የምትታወቅ ጥሩ እናቴ ነች። አንተ ደግሞ የተባረክ ነብይ ነህ። ወደ አላህ ጥሪ አድርግላት፣ እስኪ ዳዕዋ አድርግላት፣ አላህንም ለምንላት፣ ባንተ ከጀሃነም ነፃ አላህ እንዲያወጣት እንዲያድናት ዱዓ አድርግላት፣ ዳዕዋም አድርግላት አሉ። ረሱል ዓለይሂ ሰላቱ ወሰላም ዱዓ አደረጉላት፣ ወደ እስልምናም ጠሯት። ኡሙል ኸይር ሸሃዳ አደረገች ማለት ነው። የአቡበክር ሲዲቅ እናትም እስልምናን ተቀበሉ ማለት ነው። እንግዲህ አቡበክር መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር ረሱል ዓለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቸው ያላመነታ የለም አሉ። መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር፣
አቡበክር ሲቀራሉ ሁሉም ሲክደኝ ያመነብኝ እሱ ነው። የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉንም ሰው ውለታ መልሰናል። የአቡበክር ሲቀር የእሱን ውለታ አላህ ይመልስለት። ወደ መስጂድ ነበዊ የሚያደርሱ የሰሐቦች በሮች አሉ። የሰሐባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሐቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሐቦች የሁሉም ሰሐባ በር ይዘጋ ኢላ ባባ አቢበክር፣ የአቡበክርን በር ብቻ ተውት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ወደ መዲና መስጂድ የሚያደርስ በር ይዘጋል ኢላ ባባ አቢበክር፣ የአቡበክር በር ሲቀር ማለት ነው። እንግዲህ መቼም እስልምናው ዝም ብሎ እንደ ቀልድ እዚህ አልደረሰም። አዩሃ ልእኽዋ ብዙ ተከፍሎበታል፣ ብዙ መከራት አልፏል። ትልልቅ ሰዎች ክብራቸውን ሰውተውበታል፣ ገንዘባቸውን ሰውተውበታል፣ ሩሓቸውን ሰውተዋል። እናያለን አሁን ሌሎችን ሰሓቦች እነ ኸባብን እብን አልአረትንም እናያለን። ብዙ መከራ ብዙ ስቃይ ደርሶባቸዋል። ነቢዩም ሰለላሁ ዐለይሂ ወሰለም የሰሓቦቻቸውን ስቃይ እኩል እየተሰቃዩ የሁሉ ሺህ ሰሓቢ በዛ ሁኔታ ውስጥ ሲያልፍ እነ ቢላል እንደዛ ሲገረፉ መከራቸውን ሲያዩ እነ ሰሃይብ ያው ሁሉ መከራ ሲያዩ ነቢዩም ሰለላሁ ዐለይሂ ወሰለም የእነሱን ስቃይ እያዩ እየተሰቃዩ ነው እዚህ ደረጃ ያደረሱት ማለት ነው። ዛሬ እኛ የት ነን? ምን አድርገናል? ለዲናችን ምን እያበረከትን ነው? ሁላችንም ውስጣችንን ማየት ያስፈልጋል። መቼም አንድ ነገር እስከተከፈለበት ድረስ ነው ዋጋ የምንሰጠው። ክፍያ የሌለው ነገር ዋጋውም አይገባንም። የልፋታችንን የጥረታችንን ያክል ነውና የሚሆነው። አላህ ሱብሓነሁ ወተዓላ ከዛ ምርጥ ትውልድ ጋር በዱንያም የእነሱን ፈለግ በመከተል አላህ በእነሱ ጎዳና ላይ ያኑረን፣ በአኸራም በፊርደውስ ከእነሱ ጋር አላህ ያድርገን። ኢንሻአላህ በቀጣይ የሌሎቹን ሰሓቦች ከቢላል ጀምረን እያየን የምንሄድ ይሆናል። አላህ ስብሐነሁ ወተዓላ በሰማን የምንጠቀም ያደርገን። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።